የተወደዳችሁ አድማጮቻችን ከልቦ የቀረበውን ትርታ 97.6 ኤፍኤም ነው እያደመጣችሁ የምትገኙት። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን የምታደምጡበት ሰዓት ላይ ትገኛላችሁ። ሀገራዊ ጉዳዮችን እናስቀድማለን፣ እንዲሁም የውጭ ዜናዎችም ይኖሩናል። ከሀገራዊ ጉዳዮች እንጀምራለን። ኢትዮጵያ ከስርዓተ ምግብ መጓደል ጋር በተያያዘ በአመት ከ55 ቢሊዮን ብር በላይ እንደምታጣ የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ገለጹ። ችግሩ ለ45 በመቶ ህጻናት ሞት መንስኤ መሆኑንም ጠቅሰዋል። ይህ የተገለጸው በሀገሪቱ የምግብ ዋስትና ለማረጋገጥና የስርዓተ ምግብ ችግሮችን በተቀናጀ ሁኔታ ለመፍታት በተዘጋጀው የምግብ ስርዓትና ስርዓተ ምግብ ረቂቅ አዋጅ ላይ የባለድርሻ አካላት ውይይት በተካሄደበት መድረክ ነው። የጤና ሚኒስትር ዴኤታው ዶክተር ደረጀ ድጉማ አክለው እንደገለጹት ረቂቅ አዋጁ በምክትል ጠቅላይ ሚኒስትሩ የሚመራ ብሔራዊ የምግብ ስርዓትና ስርዓተ ምግብ ምክር ቤት ያቋቁማል። አዋጁ የምግብ ዋስትናን የዜጎች መሰረታዊ መብት አድርጎ የደነገገ ሲሆን በተለይም ለህፃናት፣ ለነፍሰ ጡርና አጥቢ እናቶች፣ ለአረጋውያን፣ አካል ጉዳተኞች የቅድሚያ ትኩረት እንደሚሰጥም ተብራርቷል። የህዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ወይዘሮ ሎሚ በዶ በውይይቱ ላይ እንደገለጹት የምግብና ስርዓተ ምግብ ዋስትና ለሀገሪቱ ኢኮኖሚ፣ ለሰው ሀብት ልማትና ለዜጎች ጤናማ ህይወት መሰረት ነው። ረቂቅ አዋጁም በሀገሪቱ የሚታየውን የህፃናት መቀንጨርና የተቋማትን የቅንጅት ክፍተት ለመቅረፍ እንዲሁም ተጠያቂነትን ለማጠናከር ፋይዳው የጎላ መሆኑን አብራርተዋል። ሳይንሳዊ ምርምሮች ዓለም አቀፍ ደረጃቸውን የጠበቁና የሰዎችን ደህንነት ያከበሩ እንዲሆኑ ለማድረግ የሚያስችል አዲስ የምርምር ስነ ምግባር ግምገማና እውቅና አሰጣጥ ስርዓት ለመዘርጋት እየተሰራ መሆኑን ትምህርት ሚኒስቴር ገልጿል። ይህ አሰራር በሀገሪቱ የሳይንስና ምርምር ዘርፍ ላይ ህዝባዊና ዓለም አቀፋዊ አመኔታን ለመገንባት ያለመ መሆኑም ተነግረዋል። በሚኒስቴሩ የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ አቶ ኮራጡ ሸኔ እንደገለጹት አዲሱ ስርዓት በተለይም ከሰዎች ጋር ቀጥተኛ ግንኙነት ያላቸው ምርምሮች ከመጀመራቸው በፊት በጥብቅ መስፈርት በመመዘን ፍቃድ ለመስጠትና ለመከልከል የሚያስችል ጠንካራ መዋቅር ይዘረጋል። ኢትዮጵያ ይህንን ስርዓት ይበልጥ ውጤታማ ለማድረግ በዚህ ረገድ የተሻለ ልምድ ካላት ኡጋንዳ ጋር የሁለትዮሽ ትብብር እንደምታደርግም ተነግሯል። በአሁኑ ወቅትም በመላው ሀገሪቱ የሚገኙ 61 የምርምር ተቋማት በስርዓቱ ውስጥ መመዝገባቸው የተነገረ ሲሆን እስካሁን ኮሚቴዎቻቸውን ያላስመዘገቡ ማናቸውም የህዝብና የግል ምርምር ተቋማት በአስቸኳይ ምዝገባ እንዲያካሂዱ ጥሪ ቀርቧል። በአዲሱ መመሪያ መሰረት ጥብቁን መስፈርት በማሟላት የመጀመሪያውን ብሔራዊ እውቅና ያገኙት አዲስ አበባ ዩኒቨርሲቲ፣ አርማወር ሃንሰር የምርምር ተቋምና ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ መሆናቸው ታውቋል። ከውጭ ምንጮች ወዳገኘናቸው ዘገባዎች ስናልፍ በቅድሚያም ከአፍሪካ በኮንጎ ዲሞክራቲክ ሪፐብሊክ የተቀሰቀሰው የኢቦላ ወረርሽኝ በከፍተኛ ሁኔታ እየተስፋፋ መሆኑን የዓለም ጤና ድርጅት አስጠነቀቀም። የዓለም ጤና ድርጅት ባወጣው አዲስ መረጃ መሰረት ባለፈው ግንቦት ወር አጋማሽ ላይ በሀገሪቱ በይፋ ከተቀሰቀሰው የኢቦላ ወረርሽኝ ጋር በተያያዘ እስካሁን 676 ሰዎች በቫይረሱ መያዛቸው ሲረጋገጥ የ136 ሰዎች ሕይወት አልፏል። ድርጅቱ አክሎም ወረርሽኙ አዳዲስ ወደ ሆኑ የሀገሪቱ ግዛቶች በከፍተኛ ፍጥነት እየተስፋፋ መሆኑንና ይህም በበሽታው ከተያዙ ሰዎች የመንቀሳቀስ ባህሪ ጋር የተያያዘ መሆኑን ገልጿል። በአሁኑ ወቅትም በሀገሪቱ ያሉ የሕክምና ማግለያ ክፍሎች ቁጥር ከበሽታው ስርጭትና ፍጥነት ጋር የማይመጣጠን በመሆናቸው ታካሚዎችን ለይቶ ለማከም ተጨማሪ ማግለያዎች በአስቸኳይ መገንባት እንደሚያስፈልግ ድርጅቱ አሳስቧል ሲል አፍሪካ ኒውስ ዘግቦታል። በመጨረሻም አሜሪካና ኢራን በመካከላቸው ያለውን ግጭት በአስቸኳይ ለማቆም የሚያስችል የተኩስ አቁም ስምምነት ላይ መድረሳቸውን አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትናንት እሁድ በሰጡት መግለጫ ከኢራን ጋር የተደረገው ስምምነት መጠናቀቁንና ላለፉት ወራት ተዘግቶ የቆየው ስልታዊው የሆርሙዝ የባህር መተላለፊያ ለዓለም አቀፍ የነዳጅና የንግድ መርከቦች ክፍት እንዲሆን ትዕዛዝ ማስተላለፋቸውን ገልጸዋል። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ በበኩላቸው ፓኪስታንና ካታር ባደረጉት ከፍተኛ የድርድር ጥረት የተደረሰው ይኸው ስምምነት በሊባኖስ ያለውን ጨምሮ በሁሉም ግንባሮች ላይ የሚደረጉ ወታደራዊ እንቅስቃሴዎችን ወዲያውኑ እንደሚያስቆም ይፋ አድርገዋል። የኢራን ውጭ ጉዳይ ሚኒስቴር ዴኤታ ካዚም ጋሪባዲ ስምምነቱን ያረጋገጡ ሲሆን ይፋዊው የፊርማ ስነስርዓት በመጪው አርብ ጁን 19 በስዊዘርላንድ እንደሚከናወንም ታውቋል። ስምምነቱን ተከትሎም የዓለም የነዳጅ ዋጋ መቀነስ ማሳየቱም ተመላክቷል። ቢቢሲ ዘግቦታል።
የተወደዳችሁ አድማጮቻችን ትርታ 97.6 ኤፍኤም ላይ ናችሁ። እንቀጥላለን። የዚህ ሰዓት አጋራቻችን ሆኖ አብሮን እየሰሩ የሚገኙ ተቋማት አሉ። እጅግ አድርገን ነው የምናመሰግነው። ማን እንደ እናት የሚለን እናት ባንክ አንዱ ነው። ዘርፈ ብዙ የባንክ አገልግሎቶችን በመስጠት የምታውቁት እናት ባንክ እንግዲህ አሁን ላይ እናት ጤና የተሰኘ የባንክ አገልግሎትን እየሰጠ ይገኛል። በእናት ጤና የቁጠባ ሂሳብ ተጠቃሚ ስትሆኑ ከእናት ባንክ ጋር በጋራ ከሚሰሩ የሕክምና ተቋማት ጋር በቀላሉ ሕክምና እንድታገኙ እናት ባንክ ያመቻቻል። አጋራችን እናት ባንክ በዚህ ሰዓት አጋራችን ስለሆነ እጅግ አድርገን አመሰግናለን። ሌላኛው የዚህ ሰዓት አጋራችን ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት ነው። በተለያየ አጋጣሚ ከውጭ ሀገራት ወደ ሀገር ቤት የሚመጡ ወዳጅ ዘመዶን በአካል ለመቀበል ጊዜ ቢያጥሮ ታማኙ የጉዞ አማራጭ ራይድ ትራንስፖርት እንክብካቤ ሳያጓድል ደህንነታቸው እንደተጠበቀ በአይነ ስጋ ያገናኙታል ይላል። ከራይድ ጋር ወደፊት የሚለው ራይድ ትራንስፖርት የዚህ ሰዓት አጋራችን ነው። በመጪው ሐምሌ በአዲስ አበባ ለሚጀምረው ዋናው ጉባኤ ሙሉ ዝግጅቴን አጠናቅቄያለሁ ሲል ሀገራዊ ምክክር ኮሚሽን አስታውቋል። በመደበኛና አጫጭር የሙያ ስልጠና ዘርፎች 6 ሚሊዮን ዜጎችን ተቀብሎ የማሰልጠን አቅም መፍጠሩን የፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት እንዲሁ ገልጿል። ከውጭ ደግሞ የቡድን 7 አባል ሀገራት መሪዎች በፈረንሳይ ኤቪያን ዓመታዊ ጉባኤያቸውን ይጀምራሉ። እንዲሁም የሶማሌላንዱ ፕሬዚዳንት አብዱራህማን መሐመድ አብዱላሂ በእስራኤል ያደረጉት ይፋዊ የስራ ጉብኝት ታሪካዊ ምዕራፍ መሆኑ ተነግሯል። እነዚህን ዜናዎች የምናደምጥበት ሰዓት ላይ እንገኛለን። ሀገራዊ ጉዳዮችን አስቀድመን እንጀምራለን። በመጪው ሐምሌ 8 ቀን በአዲስ አበባ ለሚጀመረው ዋናው ሀገራዊ ጉባኤ ሙሉ ዝግጅት መጠናቀቁን የኢትዮጵያ ሀገራዊ የምክክር ኮሚሽን አስታውቋል። ኮሚሽኑ ጉባኤውን አስመልክቶ ለመገናኛ ብዙሃን መግለጫ የሰጠ ሲሆን ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ ዋናው ሀገራዊ የምክክር ጉባኤ ከሐምሌ 8 ቀን 2018 ጀምሮ ለ3 ሳምንታት ያህል በአዲስ አበባ እንደሚካሄድ ይፋ አድርገዋል። ለጉባኤው የተመረጡ ተሳታፊዎችም መርሃ ግብሩ ከመጀመሩ አንድ ሳምንት ቀደም ብለው ወደ ዋና ከተማዋ መግባት እንደሚጀምሩ አስታውቀዋል። ኮሚሽኑ በሀገሪቱ ከሚገኙ 1234 ወረዳዎች ከሁሉም ክልሎች ከሁሉም የከተማ አስተዳደሮችና በውጭ ሀገራት ከሚኖሩ ዜጎች አሳታፊ የአጀንዳ ማሰባሰብና የተሳታፊ ልየታ ስራ በስኬት ማከናወኑ ጠቅሰዋል። ይህም ሂደቱ ፍጹም ግልጽና ገለልተኛ መሆኑን ያረጋገጠ ነው ብለዋል። ይህ ታሪካዊ የምክክር መድረክ ለዘመናት ሲንከባለሉ የመጡ አለመግባባቶችን በሰለጠነ መንገድ በመፍታት ብሔራዊ መግባባትን ለመፍጠር ምቹ እድል መክፈቱንም ፕሮፌሰር መስፍን አርአያ አብራርተዋል። አያይዘውም በተለያዩ ምክንያቶች እስካሁን በሂደቱ ያልተሳተፉ ወገኖች ወደ ምክክሩ እንዲቀላቀሉ የጠየቁት ዋና ኮሚሽነሩ ኮሚሽኑ እነሱን ተቀብሎ ለማስተናገድ በሩ ምንጊዜም ክፍት መሆኑን ተናግረዋል። ኮሚሽኑ የተጣለበትን ታሪካዊ ኃላፊነት በታማኝነትና በቁርጠኝነት ለመወጣት ሙሉ ዝግጅቱን ማጠናቀቁንም ጨምረው ገልጸዋል። ቀጥለናል። አድማጮቻችን ወደ ሌላኛው የሀገር ውስጥ ዜናችን አለፍን። በመደበኛና አጫጭር የሙያ ስልጠና ዘርፎች 6 ሚሊዮን ዜጎችን ተቀብሎ ማሰልጠን የሚያስችል አቅም መፍጠሩን የፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ነው ያስታወቀው። ተቋሙ የመጀመሪያው ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድር በሳምንቱ መጨረሻ በአዲስ አበባ የአድዋ ድል መታሰቢያ ሙዚየም ማካሄዱም ይታወቃል። በጉባኤው መክፈቻ ላይ የኢንስቲትዩቱ ዋና ዳይሬክተር ዶክተር ብሩክ ከድር እንደገለጡት በሀገር አቀፍ ደረጃ በመደበኛና በአጫጭር ስልጠናዎች 6 ሚሊዮን ዜጎችን የመቀበል አቅም ተፈጥሯል። ከተቋቋሙት አዳዲስ ፕሮግራሞች መካከልም 11ዱ መደበኛ ሲሆኑ 36ቱ ደግሞ አጫጭር የስልጠና ፕሮግራሞች መሆናቸውንም ጠቁመዋል። ይህም ወጣቶች በዘመናዊና በተለዋዋጭ የሙያ መስኮች እንዲሰለጥኑ እድል መፍጠሩንም አብራርተዋል። ይሁን እንጂ ወደ ተቋማቱ የሚመጣው የሰልጣኞች ቁጥር ቢጨምርም ማህበረሰቡ ለሙያ ስልጠና ያለውን ግንዛቤ ማስተካከልን ጨምሮ ገና የሚቀሩ ስራዎች እንዳሉ ዋና ዳይሬክተሩ አንስተዋል። የስራና ክህሎት ሚኒስትር ዴታ ዶክተር ተሻለ በሬቻ በበኩላቸው መንግስት ለሀገሪቱ ሁለንተናዊ እድገት አቅም የሚፈጥሩ ሙያተኞችና ቴክኖሎጂዎች ውጤታማ የሚሆኑበትን ምቹ ምህዳር እያዘጋጀ መሆኑን ገልጸዋል። የኢንዱስትሪ ሽግግርን ለማፋጠን ጠንካራ የቴክኒክና ሙያ ስርዓት መገንባቱ ወሳኝ መሆኑን አስገንዝበዋል። መጻኢ የክህሎት ልማትና ቴክኖሎጂያዊ ፈጠራን ያቀፈ ዘላቂ የኢንዱስትሪ ሽግግር በሚል መሪ ቃል የተካሄደው ይህ ዓለም አቀፍ ጉባኤና የቴክኖሎጂ ውድድር የውጭ ቀጥታ ኢንቨስትመንትን ለመሳብና የሀገሪቱን ገጽታ ለመገንባት ከፍተኛ ፋይዳ እንዳለው ተገልጿል።
አድማጮች ወደ ውጭ ዜናዎች አልፈናል። አፍሪካዊ ጉዳዮችን ቀዳሚ እናደርጋለን። የሶማሌላንዱ ፕሬዚዳንት አብዱራህማን መሐመድ አብዱላሂ በእስራኤል እያደረጉት ያለው ይፋዊ የስራ ጉብኝት ታሪካዊ ምዕራፍ የከፈተ መሆኑ ተነግሯል። ጉብኝቱ የተጀመረው እስራኤል ለሶማሌላንድ የሀገርነት እውቅና በሰጠች በወራት ልዩነት መሆኑም ሁኔታውን የተለየ እንዲሆን አድርጎታል ተብሏል። ፕሬዚዳንት አብዱራህማን መሐመድ አብዱላሂ ትላንት በኢየሩሳሌም በእስራኤሉ ፕሬዚዳንት ይስሐቅ ኤርዞግ ጋር ተገናኝተው የመከሩ ሲሆን በቆይታቸውም የተለያዩ ሙዚየሞችን ጎብኝተዋልም ተብሏል። ፕሬዚዳንት አብዱላሂ ጉዳዩን አስመልክቶ በሰጡት መግለጫ ለበርካታ ዓመታት ጠንካራ ሀገር ብንገነባም ዓለም ችላ ብሎን ነበር። ሆኖም አሁን ግን እስራኤል ቀድማ ምላሽ ሰጣናለች ብለዋል። የዚህ ታሪካዊ ጉብኝት ዋና ክስተት በኢየሩሳሌም የሚከፈተው የሶማሌላንድ ኤምባሲ ሲሆን ይህም በሁለቱ ወገኖች መካከል ሙሉ ዲፕሎማሲያዊ ግንኙነት መጀመሩን ይፋ የሚያደርግ ነው ተብሏል። ፕሬዚዳንቱ በመቀጠል ከእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጋር ይወያያሉ ተብሎ ይጠበቃል። ዘገባው የዘ ጀሩሳሌም ፖስት ነው። በመጨረሻም የቡድን 7 አባል ሀገራት መሪዎች በፈረንሳይ ኤቪያን ከተማ ዓመታዊ ጉባኤያቸውን በዛሬው ዕለት ይጀምራሉ ተብሏል። እንደ አውሮፓውያኑ አቆጣጠር ከጁን 15 እስከ ጁን 17 በሚቆየው በዚህ ጉባኤ ላይ አሜሪካና ኢራን ጦርነታቸውን ለማቆም የተኩስ አቁም ስምምነት ላይ መድረሳቸውን ይፋ ካደረጉ ማግስት መሪዎቹ መገናኘታቸው ለስብሰባው ዋነኛ አጀንዳ ሆኗል ተብሏል። የቡድኑ አባል ሀገራት መሪዎች ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በጉዳዩ ዙሪያ ሰፊ ውይይት እንደሚያደርጉና የስምምነቱን ዝርዝር መረጃዎችን ለመረዳት እንደሚፈልጉም ነው የተጠቆመው። ከዚህ በተጨማሪም መሪዎቹ በሩሲያ ዩክሬን ጦርነት በዓለም አቀፍ የኢኮኖሚ አለመረጋጋትና ከቻይና ውጭ ሌሎች ወሳኝ ማዕድናትን በሚያገኙባቸው መንገዶች ዙሪያ ይመክራሉ ተብሏል። የተለያዩ ዓለም አቀፍ ወቅታዊ ጉዳዮች እንደሚነሱበትና የጋራ መግባቢያ ነጥቦች ይፋ እንደሚደረጉ ይጠበቃል። በጉባኤው ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪን ጨምሮ በርካታ መሪዎች እንደሚሳተፉ ሮይተርስ ዘግቧል።